ኢትዮጵያ ጥንታዊትና ታላላቅ ታሪኮች የተከወኑባት ከመሆኗም ባሻገር የሃይማኖት ብዝሃነት የሚስተናገድባት ህዝቦቿም ተከባብረውና ተዋደው የሚኖሩባት ሀገር ጭምር ነች። በኢትዮጵያ ውስጥ የሚገኙ ብዝሃ ሃይማኖቶች የየራሳቸው የሆነ ዶግማና ቀኖና ይኖራቸዋል። ሁሉም እንደየቤተ እምነቱ ሃይማኖቱ በሚለው ስርዓት ሲገዙ በአንድ ሀገር የሚኖሩ ግን የእምነት ብዝሃነት ያላቸው ህዝቦች ወግ ባህላቸውን ትውፊታቸውን ጠብቀውና አክብረው ለትውልድ አሻጋሪ ይሆናሉ። ከዛም ባሻገር ከራሳቸው አልፎ የዓለምን ቀልብ እስከ መግዛትም ያደርሳቸዋል። በተለይ በአጽዋማት ወቅቶች የሃይማኖት ተከታዮችም ስለ ሀገር፣ ስለ ፍቅር፣ ስለ አብሮነት ሊጸልዩ በአጽዋማቱ ወቅት እጆቻቸውን ወደ ፈጣሪ ያነሳሉ። ነፍሳቸውን በስጋቸው ላይ ሊያሰለጥኑ የስጋ ፍላጎቶቻቸውን ገትተው የሃይማኖታቸውን ስርዓት ጠብቀው ለጸሎት ይቆማሉ። አዳም በመብል ምክንያት ስለወደቀ ሌሎቹ አባቶቻችን እየጾሙ ይጠብቁት ነበር። የእግዚአብሔርን መምጣት እንደጠበቁት አልቀረም፣ ሰው ሆነ። ከተወለደ በኋላ ጌታችን በሕቅ ልህቀ ዘትእዘዝ ለአዝማዲሁ በሕግ ጠባያዊ በሕግ መጽሐፋዊ። ሕግ ጠባያዊ የሰው ልጅ በጠባዩ ሊያደርጋቸው የሚገባውን በየጥቂቱ ማደግ፣ እንደ ልጅነቱ መታዘዝ፣ እንዲህ ማደግ ነው። ካደገ በኋላ ሕግ መጽሐፋዊ እንደ ኦሪቱ ስርዓት በኦሪት የነበሩ ልጆች ይፈጽሙት የነበረው መማር የመሳሰሉት ነገሮች እያደረገ 30 ዓመት ሲሞላው ተጠመቀ። እለቱን ይላል አልዋለም አላደረም። ወደ ገዳመ ቆሮንቶስ ሄዶ 40 መዓልት 40 ሌሊት ጾሟል። 40 መዓልት 40 ሌሊት ባደረጉ አባቶቻችን ነቢያት ቀድሞ እነ ሙሴ፣ እነ እዝራ፣ እነ ኤልያስ ሌሎቹም ቅዱሳን 40 ይጾሙ ነበርና ፍጹም እንዲያደረገላቸው ለማጠየቅ የነሱም ከንቱ እንዳላስቀረባቸው እንደተቀበለላቸው ጾም ዋጋ እንደሚያሰጥ በነሱ የጾም የስሌት ቀመር መጠን በዚያ ልክ ጾመ እና ከብሉይ ኪዳን ጀምሮ እንዲመጣ ከዚያ በኋላ ከጌታችን ጾም ወደኛ እስካሁን ድረስ ለ2018 ዓመት እየጾም ነው ያለ ጾም ነው። ይሄ ጾም ሐዋርያት ጾሙት። ሐዋርያት እነሱ ጾመው ለሚያስተምሩት ለሚያጠምቁት ሁሉ እየነገሩ እያስተማሩ ሕግ እየሰሩ የነገራቸውን የሰራላቸው ስርዓት እየሰሩ አስቀጠሉት። ከነሱ ሲያያዝ ሐዋርያና አበው ከሐዋርያና አበው ዘመነ ሊቃውንት ከዘመነ ሊቃውንት ዘመነ መነኮሳት እንዲህ ያለ ሲያያዝ አባቶቻችን በጥቅማቸው እንደውም በጾማቸው በስራ የተደገፈ እግዚአብሔርን በጾም በመጠየቅ ያጡትን ነገር በማግኘት እግዚአብሔርን በማግኘት በተለያየ መንገድ ጾምን አስቀጥለውት ከኛ ደርሷል ማለት ነው። ስለዚህ አብይ ጾም አመጣጡ ይህን ይመስላል። ረመዳን ጾም እንግዲህ የእስልምና እንግዲህ ሁለተኛ መሰረት ነው። ሻሃዳት ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃሚ ሶላት ተብሎ ወሶሚ ረመዳን ነው የሚባለው። ሶስተኛ መሰረቱ ነው ይወድቃል። ባላህ ካመኑ በኋላ ያው ሶላት ይሰገዳል። ከዛ ለጥቆ በአመት አንድ ወር ይጦማል። እሱ ደግሞ የሆነው ከመካ ሳይሆን ከመካ ሄዶ መዲና በሁለተኛ አመት ላይ ሻዕባን የሚባለው ወር ላይ ነው እንግዲህ ፈርድ የሆነው በኡመት በሚያምኑ ሰዎች ሁሉ ላይ እንግዲህ ረመዳንን መጾም ግዴታ ነው። ይህ ረመዳን ማለት ደግሞ እንግዲህ ወንጀልን የሚያቃጥል የኢባዳ አይነት ማለት ነው። ወይንም ደግሞ በአመት አላህ Subhanahu Wa Ta'ala ያመነን ሰው አንድ ወር ጡሙ ብሎ ያዘዘበት የኢባዳ አይነት ነው። እሱ እንግዲህ አቅመ አዳምና አቅመ ሔዋን የደረሰው ሁሉ መጾም ግዴታ ነው። ግን 7 ዓመት የሆናቸውም 8 ዓመት የሆናቸውም ከወዲያውኑ ማለማመድም ደግሞ አለ። ሙሩሁም ሊሰብዒን ወድሪቡሁም ሊዐሽሪን የሚል አለ። ለሶላትም ሆነ ለጾም ለኢባዳ ከወዲያውኑ ልጆችን ማስተማር ማለማመድ አለ። ግን ግዴታ የሚሆነውና ለምን አልሰራህም ተብሎ የሚጠየቀው አቅመ ሔዋንና አቅመ አዳም በሚደረስበት ሰዓት ነው። ስለዛም በኋላ እንግዲህ እስከ ሞተለቱ ድረስ ካጋጠመ ረመዳን መጾም ግዴታ ነው። ረመዳን ማለት በአመት አንድ ጊዜ የሚመጣ 30 ቀኑን የምንጾምበት ነው። ይህ ረመዳን ትርጓሜ ማለት ተቋን አላህን ፍራቻን ነፍስያችን ተዝኪያ የምናደርግበትን እሱን የምንማማርበት ወር ማለት ነው። አብይ ጾም እንግዲህ ዋና አጀማመሩ ራሱ ጌታችን ኢየሱስ ክርስቶስ የጾመበት ትልቁ ጾም ነው። ለኛም የጽድቅ መንገድ ለማሳየት በዮሐንስ እጅ ከተጠመቀ በኋላ
ወደ በረሃ መንፈስ ቅዱስ መርቶ እንደሄደ ይነግረናል ቃሉ። በዚያም በበረሃ እንግዲህ በሶስት ዋና ዋና ነገሮች እንደተፈተነ የእግዚአብሔር ቃል ይነግረናል። ሰይጣን መጀመሪያ በመበላ ምግብ አድርጎ ዳቦ ያው እንደ ራቡ 40 ቀን ሙሉ እንደጾመና ያው እንደ ሰው ስጋ ለባሽ ስለሆነ ሰይጣን ሊፈትነው ፈልጎ እስቲ አምላክ ሆንክ የእነዚህን ድንጋዮች ዳቦ አድርግ ብሎ እንዳዘዘውና እግዚአብሔር አምላክ ደግሞ ጌታችን ኢየሱስ ክርስቶስ የተናገረውን ቃል ሁላችን እናውቃለንና የሰው ልጅ በእንጀራ ብቻ ሳይሆን በእግዚአብሔር ቃል ነው የሚኖረው፣ በእንጀራ ብቻ አይኖርም ብሎ በዚያ መልኩ የሰይጣንን ፈተና ያሸነፈበት። በሁለተኛ ደረጃ ደግሞ በኢየሩሳሌም ተራራ ላይ ወስቶ በቤተ መቅደስ ተራራ ላይ ወስቶ ከዚያ እንድወርድ ከዛ እዚህ ለወረደ ብትወርድ ያንተ መላእክት አንተን ይጠብቃሉ ይዛሉ ማለት እንግዲህ ሰው ልጅ ሁሉ ጊዜ ዝናን ይፈልጋልና በዚያ መልኩ ጌታችን ኢየሱስ ክርስቶስ ተፈታተነና ጌታችን ኢየሱስ ክርስቶስም እግዚአብሔር አምላክ ናት ተፈታተን ብሎ ያን ሰይጣን እንደገሰጸው በተጨማሪም ደግሞ ወደ ተራራ ላይ ወስዶ የዓለምን ሁሉ እዛ ኢየሩሳሌም ያለውን ትልቁን ከተማ ብልጭ ልጁን ሁሉ አሳይቶ ወድቀ ብትሰግድልኝ ይህንን ሁሉ ለአንተ እሰጣለሁ ማለት ሰይጣን እንደፈተነውና ክርስቶስም ደግሞ ለእግዚአብሔር አምላክ ብቻ ስገድ ብሎ ሰይጣን እንደገሰጸው ይነግረናልና ስለዚህ ጌታችን ኢየሱስ ክርስቶስ በእነዚህ 40 ቀናቶች በመጾም ያንን ጾም ጀምሯልና ዛሬም ቤተክርስቲያናችን ይህንን 40 ቀን የምትጾምበት ምክንያት ጌታችን ኢየሱስ ክርስቶስ ራሱ ስለጀመረ በቤተክርስቲያናችን ትልቁ አብይ ጾም ብለን የምንጠራው ይህ የ40 ቀን ጾም ነው። ክርስቶስ የሰው ስጋ ለብሶ ወደ ገዳመ ቆሮንቶስ ሲገባ ሰይጣን ሩቅ ብእስ ይመስሎ ነበር የታየው። አምላክነቱን ባለመረዳቱ ሰው ብቻ ነው ብሎ በማሰብ ጌታ ኢየሱስ ክርስቶስን በምግብ ለመፈተን ጥንት አዳምን ድል የነሳው በመብል ምክንያት ድንጋዩን በምታት ዳቦ አስመስሎ ያውም 40 ቀን ላልበላ ሰው 40 ቀን ሙሉ በጾም ለሰነበተ ሰው ዳቦ ማሳየት ትኩስ ዳቦ አስመስሎ ሌላውን በተቀደደ ረጭት ይላል ብቅ አድርጎ ጫፉን በማሳየት ይሳሳል ይጎመጃል እባክህ ከሱ ስጠኝ ብሎ ያሰበው ሳይሆን ይቀራል ጾሙን አሳስታለሁ በማለት በመብል በኩል ድል መንሳትና ለመጣል መሰናከል አድርጎ ያቀረበው አንዱ ይሄ ነው። ሌላኛው ገንዘብ በማሳየት ገሉን ጠጠሩ ወርቅ በማስመሰል ይህንን እሰጥሃለሁ እያለ የመታበይ ይሄ ሁሉ የኔ ነው ዛፉ ሜዳውን ሁሉ ሰው ያለው ከተማ አስመስሎ ለመታት ይሄ ሁሉ የኔ ነው እያለ ይፈታተነው ነበር በትዕቢት። እዚህ ላይ እንግዲህ የሚከለከሉ ነገሮች አሉ። ጾምን የሚፈታተኑ ማለት ሰው ማማት፣ ነገር ማዋሰድ፣ አልባሌ ቦታ ማለት ይሄ ደግሞ ያኔ አሁን የመጣብን ይሄ ለምሳሌ ምንድነው የምትሉት ሶሻል ሚዲያ ምናምን ይሄ መጥፎ ነገር እሱን ሁሉ ማየት መዋሸት ይሄ ሁሉ የተከለከለ ነገር ነው። መለም የዲያ ቀወለ ዙሪ ወልዓመለ ቢሂ ፈላ ሐጀተ ሊላሂ ፊ አን የዲያ ጧዕሙሁ ወሸራበሁ ይላል። ሰውየው ማማትና ነገር ማዋሰድ በሐሰት መመስከርን ታልታው በመጦሙ ብቻ አላህ ደስተኛ አይሆንም። ጾም የሚባለው ስነ ምግባርን ለማስተካከልና ለመተግበር የመጣ የኢባዳ አይነት ነው። ለፈጣሪያችን ትእዛዙን መተግበር ነው። ለኛ ደግሞ ስነ ምግባራችን ማስተካከል ስለሆነ ሰውየው ማማት ነገር ማዋሰድና በሐሰት መመስከር ካልታው መራቡና መጠማቱ ከንቱ ነው የሚለው ኪታቡ ለአላህ Subhanahu Wa Ta'ala ምንም አይደለም። ስለዚህ እናንተ እኔን ስትገዙ ራሳችሁን ማስተካከል አለባችሁ የሚል መልእክት ነው የሚያስተላልፈው። ክርስቶስን ያሳደዱ የሰቀሉ ጠላቶች አሁንም ቤተክርስቲያን የክርስቶስ ስራ ወንጌል እንዳይስፋፋ ብዙ ጠላቶች ከጊዜ ወደ ጊዜ ቤተክርስቲያንን ያሳደዱ ብዙ ፈተናዎች ነበሩ። ክርስቶስ እንግዲህ በቃሉም ሲናገሩ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው ያለው። ማንኛውም ፈተና ማሸነፍ የሚቻለው በጾም በጸሎት ነውና ቤተክርስቲያን እነዚህን ፈተናዎች ለማሸነፍ አንዱና ብቸኛ መንገድ መጾም መጸለይ መሆኑን
ቤተክርስቲያን አበክራ ታስተምራለች። በዚህ ምክንያት ምእመናኖቿ የቤተክርስቲያን ተከታዮች በሙሉ እንዲጾሙ ቤተክርስቲያን ይህንን የጾም አዋጅ እንዳወጀች መነሻም ክርስቶስ ራሱ ስለ ጾመ ፈተና አብሮ እንደነበረ ነው ከቤተክርስቲያን ጋር። አብይ ጾም ለእኔ ከክፉ ነገር የመመለሻ ጊዜ፣ ከኃጢአት ወደ እግዚአብሔር የመመለሻ ጊዜ፣ ከቸልተኝነት ወደ ቅድስና፣ ከጸባጫሪነት ወደ ሰላማዊነት እንድንመለስ ወደ እግዚአብሔር እንድንቀርብ የሚጠራበት ጊዜ ነው። ጾም ትልቅ ጥቅም ነው ያለው። ከእግዚአብሔር ጋር መገናኘት ነው ጥቅም። ሰው እግዚአብሔርን ሲያገኝ የእግዚአብሔር የሆነው ነገር በሙሉ የእርሱ ይሆናል። የእግዚአብሔር የሆነው ሁሉ የእርሱ ይሆናል። ጠላትን ድል መንሳት ነው። በጾም የተገኙ ጥቅሞች እየጾሙ እየጸለዩ አጋንንትን ድል ሲነሱት ኑረዋል። የስጋ ፍላጎት ፍትወታሰ ስጋ የሚባሉት ድል የሚነሱት በጾም። አንደበትም መናገሩን ቁጥብ ያደርጋል። ዓይንም ክፉ ማየትም ይቆጠባል። ጆሮም እንዲሁ። ህዋሳት በሙሉ እግር፣ እጅ ለእርሱ ያልተፈቀደላቸው ነገሮች ከማነሳሳት ከመናገር ከማየት ይቆጠባሉ። ስለዚህ የህዋሳት መቅጫ ነው ጾም። እንዲህ ሲሆን ደግሞ እግዚአብሔር ገጸ ምሕረቱን ወደ እርሷ ይመልሳል ማለት ነውና ጾም አባቶቻችን በጣም ትልልቅ የሆኑ ሀገራዊ ጠላት ሲመጣ ከእግዚአብሔር ጋር በመገናኘት መልሰውበታል። እንደ ግላቸው አጋንንት ከሚፈትነው ፈተና ድል ነስተው ድነውበታል። በረከት አግኝተውበታል። በጣም ትልቅ በረከት። እንግዲህ ጾም ማለት አባቶቻችን እንዳስተማሩን መታቀብ፣ መከልከል፣ መቆጠብ የመሳሰሉት ትርጉም ይኖረዋል። መታቀብ ማለት እንግዲህ ለጊዜው ከእህል ከውሃ፣ ለተወሰኑ ጊዜ ደግሞ ከጽሉላት ምግብ አባቶቻችን ጾምን ከሁለት ከፍለው በቋሚ የምንከለከላቸውና ጊዜያዊ የምንከለከላቸው ነገሮች አሉ። ጊዜያዊ የምንከለከላቸው ያው ምግብ፣ መጠጥ፣ ጽሉላት ምግብ የሚባሉት ናቸው። በቋሚ የምንከለከላቸው ደግሞ ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ ሌሎችም ብልቶቻችን ክፉ ከማድረግ መቆጠብ፣ ይህ በቋሚነት የምንጾመው ጾም። የጾም ፋይዳዎች በጣም ብዙ ናቸው። አንደኛ ሲጦም ሰውየው ከሰውነት ወደ መላእክትነት ይሄዳል ይላሉ እና ሰውየው በሚጦሙ ጊዜ ራሱ ጤንነታቸው ይስተካከላል። ያኔ አይምሯቸው ሁሉ ራሱ ይስተካከላል። አስተያየቱ፣ ሀሳቡ፣ ስፋቱ፣ እንደገና ደግሞ ለሌሎች ማሰብ፣ መገዛት፣ በቃ ሰው ሲታዘዝ ታዛዥ መሆንንም በጦም እናሳይበታለን ለፈጣሪያችን። ያ ነገር ደግሞ አላህ ያኔ ጦም የጦመ ሰው ጀዛኡ ጀነት ነው የሚለው። ሸይጣን ይታሰራል። ከዛ በኋላ እንግዲህ ኸይር የምትሰሩ ኑ ቶሎ ተብሎ ይታወጃል። ኸይር የምትሰሩ ሰዎች እስከዛሬ ድረስ ሸርን ብትሰሩ እድሉ ክፍት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ያ ባጊየል ኸይር አቅቢል ወያ ባጊየል ሸር አቅሲር ይላሉ። እንግዲህ ኸይር የምትፈልጉ ኑ ቶሎ፣ ሸር የምትፈልጉ ደግሞ እስኪ ለአንድ ወር እንኳን ይብቃችሁ ተብሎ ይታወጅና በየቀኑ ብዙ ሚአት አላፍ ሰዎችን አላህ ይምራል ይላሉ በረመዳን። እንደገና ፈርድ እና ሱና የሚባሉ ነገሮች አሉ። ዋጅብ የሚባሉ በሸሪዓችን ማለት ፈርድ ማለት ግዴታ ማለት ነው። ዋጅብ ደግሞ ከሱ ቀለል ያለ ነው። ፈርድ የሚባለው በረመዳን ወደ 70 ፈርድ ከፍ ይላል። እንደገና ደግሞ ያኔ ነፍል የሚባለው ወይም ይሄ ደረጃው ዝቅ ያለው ደግሞ ወደ ፈርድ ከፍ ይላል በረመዳን ማለት ነው። ስለዚህ እነዚህ ሁሉ እድሎች የሚገኙት በረመዳን ነው። ከፈጣሪ ጋር በዋናነት የምንገናኝበት፣ በዋናነት ወደ ፈጣሪ በበለጠ የምንቀርብበት፣ እንዲሁም ከማህበረሰብ ጋር ከድሆች ጋር ያለን ግንኙነት በጣም እናጠናክርበት ነው። ምክንያቱም ክርስቶስ በቃሉ ተናግሯል። ለድሆች ለአንዱ መጨረሻ ሁላችን የምንጠየቅበታለን። ሁላችን መሞታችን አይቀርም። ነፍሳችን ከስጋችን ትለያለች። ያን ጊዜ ክርስቶስ መጠየቅን ጥያቄ አለ። ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልበሰኸኛል ወይ? ታስሬ ጠይቀኸኛል ወይ? እንግዳ ሆኜ መጥቼ ተቀበለኸኛል ወይ ብሎ ክርስቶስ ራሱን በዛ ምስኪን ቦታ አድርጎ ይጠይቀናል። ስለዚህ ያንን ጥያቄ በሙላት መመለስ የምንችለው በእነዚህ አይነት ጾሞች፣ ጸሎቶች፣ መጽዋዕቶች በበለጠ ወደ እግዚአብሔር ስንቀርብና እንዲሁም እነዚህ ምስኪኖች ለመጠየቅ እድል ስናገኝ ነው። ይህ የጾም ጊዜ ደግሞ በበለጠ እነዚህ መልካም ነገሮች ለማድረግ ቤተክርስቲያን የሰጠችን እግዚአብሔር ያመቻችልን ልዩ ጊዜ ነው ማለት ነው።
ጾም የሚሆነውና በጾም ሰዓት ልንይዘው የሚገቡ ነገሮች ባለትዳሮች ከሩካቤ ተከልክለው ርቀው ጾመው በመቆየት ቤት ላይ የሚበሉ መባሊት በተወሰነ መንገድ ተወግደው ለአንደኛው የሚወገዱ አሉ፣ የሚቀነሱ አሉ። እነዚህን የመሰሉ ክፉ ነገርን ፈጽሞ በመተው ይሄ ለሁል ጊዜው ለጾም ብቻ አይደለም። በጎ ነገር ግን በጾም ሰዓት መቀነስ፣ እንደው አለመጮህ፣ ቤት ላይ ያለው ይሄ ሙዚቃ ምናምን የቴሌቪዥኑ ድው የሚሉ ነገሮች በመቀነስ ቤትን የጸሎት ቤት ገዳማዊ በማድረግ የሚቻላቸው ወደ ገዳም በመሄድ ጾሙን በዚያ በጽሞና ከሚታየው ከሚሰማው ርቀው ያሳልፉታል። ደግሞ እንዲያ እንኳን ማድረግ የማይቻል ከሆነ ቤትን ራሱ ገዳም በማስመሰል በጋራ መጸለይ፣ ስንክሳር በመስማት በጎ ነገሮችን በመወያየት ነገረ ቅዱሳንን በመማማር የምንጾመው ጾም አይነት ነውና በጎ ነገርን ይዘን መጾም ያስፈልጋል። ጸሎት፣ ምጽዋት፣ ስግደትና መሰል በጎ ተግባራት አብረው መካተት አለባቸው። ጾም ብቻውን ሊቆም አይችልም። በተለይ ጸሎት አባቶቻችን ከሊቅ እስከ ደቂቅ በሚባል ደረጃ በቤተ ክርስቲያን ነው የሚያድሩት፣ ሰዓታት ነው የሚያድሩት። ከዚህ በፊት ጾም ሳይሆን 2-3 ሰው ብቻ ሰዓታት ያድር ነበር። አሁን ግን ሁሉም ዲያቆናት፣ ካህናት፣ የአብነት መምህራን፣ ተማሪዎች የሚያድሩበትና በጸሎት የሚተጉበት እግዚአብሔር የሚያገለግሉበት ጊዜ ነው። ብዙ በረመዳን ቁርአን መቅራት አለበት። ይሄ ሸህሩል ቁርአን ነው ይባላል። ለዛ መዘጋጀት ከዛ በኋላ ደግሞ እንግዲህ ቤተሰብ ካለውም ለራሱም ሆነ ለረመዳን የሚያስፈልጉትን ነገሮች በተቻለው ማዘጋጀት ያስፈልጋል። እንደገና ደግሞ ኢንሻአላህ ሶላት ተራዊህ የሚባል አለ፣ ፈራኢድ የሚባል አለ። በዚህ በረመዳን ውስጥ እንደማንም ቅድም እንደገለጥኩት ፈርዶች ወደ 70 ፈርድ ከፍ ስለሚሉ ፈርድ እንዳያመልጠው ጥረት ማድረግ አለበት። በተለይ ወንዶች ጀማዓ እንዳያመልጣቸው፣ ተራዊህ እንዳያመልጠው። ተራዊህ የሚባለው ወደ ፈርድ ከፍ ያለ ስለሆነ ማለት ነው። ከዛ እንግዲህ ደግሞ ይሄ በአካባቢ ያሉ ሰዎችን የማስፈጠር ሁኔታ መሳኪኖችን ቢሆኑም ባይሆኑም ሁሉም ሰው የሚጦም በረመዳን በተለይ ምስኪኖች ያው ስለማይዘጋጁና ባጀት ስለማይኖራቸው ጦባን ትኩረት ይደረግባቸዋል። ያንን የማስፈጠር ፕሮግራም በደንብ አድርጎ በትኩረት ማድረግ በረመዳን ያኔ ሶላት በጀማዓ እንዲያመልጠው። እንደገና ደግሞ ማፍጠር የሚባል አለ፣ ሰሁር የሚባል ደግሞ ነገር አለ። ያኔ ማታ ከፈጅር በስተፊት የሚበላ ነገር ይሄ ተሰሐሩ ፈኢነ ፊ ሰሁሪ በረካ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በረካ ስላለው እንደ ቀላል ነገር መታው የለበትም። ብቻ ሰውየው ያኔ ለጦሙ የሚረዳው ነገር መጠቀም አለበት። ሴትዮዋም እንደዛው በዛ ጊዜ ከተነሱ በኋላ ደግሞ አለመተኛት፣ ሱብሂን በጀማዓ ሰግዶ ለአዲሱ ቀን እንግዲህ አላህን ሱብሃነሁ ወተዓላ ሳያስቆጣ በመልካም ስነ ምግባር መሰማራት አለበት ነው የምንለው። ረመዳን እንግዲህ ወሩን ሙሉ ስለሆነ ያንዱን ቀን ከተናገር በዛው ልክ መቀጠል አለበት። ጾም ዒባዳው ወይም አጅሩ ምንደው ከአንድ 10 ወይም 700 የሚሰጥበት ሳይሆን አላህ ሱብሓነሁ ወተዓላ ጾምን እኔን የምከፍለው አጅሩን ተብሎ የተገለጸበት ነገር ነውና ከዛ በተጨማሪ ደግሞ ሶደቃ ወይም ምጽዋት ማለት ለምስኪኖች የሚሰጥበት ረሱላህ ሰለም የአላህ መልእክተኛ በዚህ ወር ውስጥ ከንፋስ የበለጠ ቸር የሚሆንበት ወር ነውና ዋናው ደግሞ ይሄ ሶደቃ ወይም ምጽዋት ለተቸገሩ ምስኪኖች የምንሰጥበት ወር ነው። ጾም ሲባል የምትተው ነገሮች አሉና እነዚያን በትመተው ምእመናኖቻችን ለድሃ ለመመጽወት ያንን አጠራቅሞ መጨረሻ ላይ ለምስኪኖች በዓል ሲደርስ የሚያደርጉበት በግልም እንዲያደርጉ እናስተምራለን። ግን እንደ ቤተ ክርስቲያን ደግሞ በጋራ ያንን እንዲያደርጉ እናስተምራለን። በዚህ የበለጠ ወደ እግዚአብሔር የሚቀርቡበት ጊዜ ነውና እነዚህን ስርዓቶች እንፈጽማለን። እነዚህን መስቀሎች እየጾምን በእያንዳንዱ ምዕራፍ የሚደገም ጸሎት አለ፣ ተንበርክኮ የሚደረግ አለ፣ ተቁሞ የሚደረግ አለ። የሮቡና አርብ ሁሉም ምእመን ከወጣት እስከ አዛውንት ይመጣሉ። ሁሉንም እየዞር ጸሎት እናደርጋለን፣ እንበረከካለን እስከ ስግደት ድረስ። ስግደት ሙሉ ሳምንቱ ስግደት ይሰገዳል። በየሳምንቱ እሁድ እሁድ ንስሐ ይደረጋል ለድሆች በመስጠት።
የጾም ወቅት የይቅርታ የመመለስ ሁሉም በየእምነቱ ወደ ፈጣሪ የሚቀርብበት እርስ በእርስ በመደጋገፍ የተቸገረን በመርዳት የታመመን በመጠየቅ የተራበን በማብላት በጎ ተግባርን በማከናወን ነፍሳቸውን ለፈጣሪ ንጹህ ያደርጋሉ። በተግባርም ሃይማኖታቸውን ይገልጣሉ። ለምእመናን የሚሰጠው ጥቅሙ ብዙ ነው። በእውነቱ በጣም አምላካቸው ጋር ይገናኛሉ። ህይወታቸውን ጤናማ ህይወት እንዲኖሩ ያደርጋቸዋል። በጣም የነፍስ ስንቃቸውን ጾሙ ወደ እግዚአብሔር የመሄጃ መንገድ ነው ማለት መንግስተ ሰማያትን ይወርሱበታል። እህል ስንከለከለ ተወሰነ ጊዜ ሰውነታችን ይደክማል። ሰውነታችን በሚራብ ጊዜ በሚጠማ ጊዜ ለደከሙት፣ ለተራቡት፣ ለተጠሙት እናዝናለን። ስለዚህ ለተራበ ለደከመ ምንድነው የጠገበ ለተራበ ያዝንም ይባላል። ስለዚህ የተራበ ሰው ለተራበ ሰው የሚያዝነው የተራበ ሰው፣ ለታረዘ ሰው የሚያዝነው ለታረዘ ሰው ነው እና በዚህ ጊዜ ጾም እነዚህን ነገሮች እንድናስብ ያደርገናል። የጦመ ሰው ልዩ ደረጃ አለው እንግዲህ ሲሞት ማለት ነው። ሲኖርም ጤንነት ያገኛል ብዬሻለሁ። ጤንነት ሲባል የኢማን ጤንነት አለ፣ ከአላህ ጋር ያለው ግንኙነት ጤንነት አለ፣ ባሮች ጋር ያለው ግንኙነት ጤንነት አለ፣ ህብረተሰብ ጋር ያለው ግንኙነት ጤንነት ያኔ ሲዞን ኢባዱላህ ሷሊሂን በሚባል ይጠቃልላል። መልካም ባሮች ያደርጋቸዋል። ከዛም በኋላ ደግሞ የጦሙ ሰዎች ጀነት ላይ በሚገባበት ጊዜ አላህ ዘንድ ሱብሃነሁ ወተዓላ ባቡር ረያን የሚባል አለ ይባላል። እዚህ ሲጠማቸው የነበሩ ሰዎች ጠግበው የሚገቡበት ደጃፍ አለ። አይነ ሷኢሙን ይባላል። ወይናቸው እነዚያ የጦሙት ባሮች ለይስሙልኝ ሳይሆን እኔን ለመገዛት ብለው የኔን አምር ተቀብለው በጥሞና የጦሙት ባሮች ወይናቸው ሲባል ይነሱና ፈላ ይድኹሉሃ ኢላ ሷኢሙን ይላል። የጦሙት ሰዎች ብቻ እንጂ ሌላ ሰው በዚህ ሌላ ሰው ሙስሊም ነኝ ብሎ ጦም አሟልቶ ካልጦመ በዛ መግባት አይችልም። እኔ ጋር የማያራርቃችሁና የሚያቀራርባችሁን ነገር ለምኑኝ እኔ ያስተካክልላችኋለሁ ስለሚል አላህ በረመዳን ሴቱም ወንዱም አላህን ሱብሃነሁ ወተዓላ መለመን ግዴታ ይሆንበታል። ከጦሙ ጋር ቁርአን ከመቅራቱ ጋር ጀማዓ ከመስገዱ ጋር ማለት ነው። ስንጾም ድሃዎችን ወይም ምስኪኖችም የሚራቡ የሚጠሙ የኔ ቢጦች እንዳሉ የምናስታውስበት ማለት ነው። ትዕግስትን የምንማርበት ማለት ነው። በዚህ ጾም ሰዓት አባቶቻችን የድጓ መምህራን ከቤተ ክርስቲያኑ ሳይርቁ በዚሁ አካባቢ ቤታቸውን ሳይሄዱ ልጆቻቸውን ደቀ መዛሙርቶቻቸውን ቆሎ እያስቆሉ ውሃ እያስቀዱ ከቤተ ክርስቲያን ሳይርቁ የሚጾሙት ጾም ነው። ለምን ቢባል ቅዱስ ያሬድ መሰረት አድርጎ ብቸኛ ልዩ ጣዕመ ዜማ ያለው ቃለ እግዚአብሔር የደረሰለት ጾም ነው ይሄ ጾም። ጠዋት ዘነግ ብሎ 12 ሰዓት አለ፣ ሰለስት ብሎ 3 ሰዓት አለ፣ ከዛ ይቀጥላል 6 ሰዓት ላይ አለ፣ 9 ሰዓት ላይ አለ፣ የ11 ሰዓት አለ፣ ከዚያ ደግሞ ዘሰርክ አለ፣ የሌሊት የመንፈቀ ሌሊት አለ። በእነዚህ ሰዓታት ተከፋፍሎ ቤተክርስቲያን የምትገለገልበት ብቸኛ የጾም ዘመን በየሰዓቱ ሊቃውንተ ቤተክርስቲያን ከቤተክርስቲያን ሳይርቁ በጎን ሰዓቱ እስከሚደርስ ደቀ መዛሙርታቸውን ያስተምራሉ። ሰዓቷ ስትደርስ እዚህ ላይ እለቡት ብለው ያን ያቆዩና ወደ ቤተ እግዚአብሔር ገብተው አሁንም ተከፍሎ ቃለ እግዚአብሔር ቤተክርስቲያን ሳይዘጋ የሚገለገልበት 40ው ቀን ልዩ ያደርገዋል። ቸርነትንም ያስለምደናል፣ ትዕግስትንም ያስለምደናል፣ ተገዥ መሆንን ያስለምደናል፣ መቀበልን ያስለምደናል፣ መስጠትንም ያስለምደናል። ይህን ሁሉ ለህብረተሰብ ላይ ያለውን ትስስር ማለት ነው። ወይንም ደግሞ በጥቅሉ የህብረተሰብን ትስስር ለአንተ የምትፈልገውን ሌላ የማድረግ አንተ የሚቸግርህ ነገር ሌሎችም እንደሚቸግራቸው ማወቅና ያንን ማሟላት እንድትችል ይህ ጾሙ መንገዱን ይከፍትልናል ማለት ነው። ሰው ከምንም በላይ ትልቅ ሰላም፣ ትልቅ እርካታ፣ ደስታ የሚሰማው ከፈጣሪ ጋር በሚኖረው ግንኙነት ነው። ሰው ለምድራዊ ህይወት ብዙ ሊሮጥ ይችላል፣ ብዙ ሊደከም ይችላል፣ ግን እርካታ አይኖርም። የፈለገውን ሀብት ብናከማች ፈጣሪ ከኛ ጋር ከሌለ እርካታ አይኖርም። ስለዚህ ምእመናኖች በዛ መልኩ ደግሞ ታድሶ ሲጀምሮ ቤተክርስቲያን ትታደሳለች፣ አካባቢ ይታደሳል፣ ሀገርም በዚያ ትሩፋትን ያገኛልና ስለዚህ ትልቅ በረከት ነው፣ ትሩፋት ነው ለምእመናኑ የሚያስገኘው። ስንጾም ረሃብ ይርበናል። ያን ረሃብ ሲርበን ሰዎች እንደሚራባቸው እናስታውሳለን። ለሰዎች ርህራሄ እናዳብራለን። ከእግዚአብሔር ጋር ያለን ግንኙነት ስንራራ ግንኙነታችን ይጠነክራል።
ከዛም ባለፈ ደግሞ ጾመ ስጋን በመገደም መንፈስ እንዲበረታ ያደርጋል። አባቶቻችን በኦሪትም ሲጾሙ የነበሩት ከአባር፣ ከቸነፈር፣ ከጦርነት፣ ከረሃብ፣ ከመከራ መራቅ ነው። የነነዌ ሰዎችን ብናነሳ በጾም ከእግዚአብሔር የተቃጣው የእሳት መዓት ተመልሶላቸዋል። ስንኳን ሰዎቹ ላም ከጥጃዋ ፍየል ከግልገሏ እንዳይገናኙ፣ እንስሳት ሳር እንዳይነጩ፣ ውሃ እንዳይጎነጩ ለ3 ቀን ያክል በመጾማቸው ከእግዚአብሔር የተቃጣውን መዓት አረቀውታል። ምንም ጥርጥር የለውም። በርካታ ሶስና ሊፈረድባት ከተቃጣው የሞት ፍርድ ነፃ ወጥታለች። አሁን ሀገራችን ላይ ያለውን ሁከት፣ ጦርነት፣ ብጥብጥ ያለመጾምና የማይጾሙ ሰዎች ውጤት ነው። ስለዚህ ክፉ የሚያወሩ ክፉ የሚያስቡ ለክፉ የተሰማሩ ሰዎች ያመጡት ስለሆነ እነዚህ ሰዎችም ከጾሙ ዓለም ሰላም ታገኛለች። አባቶቻችን 5500 ዘመን በምድረ ፋይድ ሲሰቃዩ ኑረዋል። ለዚህ ጌታችን ኢየሱስ ክርስቶስ ደግሞ መጥቶ ይህንን ታሪክ ቀይሮ ገነትን ከፍቶ ነፍሳትን ከሲኦል አውጥቶ ወደ ገነት ያስገባበትን ጊዜ የምናስብበት ነውና በዚህ ጾም አይደለም ምድራዊን ተስፋ ሰማያዊ ተስፋ እናገኛለን ብለን ነው የምናስበው። በዚህ በረመዳን ለሀገራችንም ዱዓ ማድረግ ለሙእሚን ለሙእሚናቱ በአጠቃላይ ለዓለሙ ሁሉ ዱዓ ማድረግ በጣም ወሳኝ ነው። ዓለም ውስጥ ያሉት ለፈጣሪያችን ተገዥና ለእሱ አዳሪ እንዲሆኑ መመኘት። ምክንያቱም ይሄ ሰላም የሚባለው እንግዲህ ድንበር የለውም፣ ለሁሉም ነው። ሰላም ከሌለ ምንም ነገር የለም። ሰላም ካለ ደግሞ ሁሉ ነገር አለ። ለእንስሳውም ቢሆን ለሰውም ቢሆን ለሀገሩም ቢሆን ራሱ ፈጣሪ ጋር ለመገናኘትም ቢሆን ሰላም ከሌለ እንዴት ብለሽ ዱዓ ታደርጊያለሽ? እንዴት ብለሽ ትሰግጃለሽ? አሁን እኮ እንደወትሮ ልቡን ነፍቶ መስጊድ ሄዶ ሰግዶ ለመመለስ የለም። ያው እንግዲህ ሰላም እጦት ነው። ይሄ ሁሉ እንግዲህ በዱዓ አላህን እንግዲህ በመማጸንና ደግሞ እንደገና ሰውየው ወደ አላህ በመመለስ እንግዲህ የሆነ ቢሆን ሰውየው መቼም እዚህ ዱንያ ላይ የሚኖር የለም፣ ይሞታል። ያንን በማገናዘብ እንደ እምነቱ ሰውየው አስተውሎ ወደዛ ተመልሶ ሰዎችን እንዳይደር ኸይሩ ናስ አንፈዑሁም ሊናስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰው ልጅ ትልቅ ብሎ ማለት ለጌታችን ፈጣሪ ላላህ መኽሉቆች አገልጋይ ጠቃሚ የሆነው ነው ይላሉ። በአጠቃላይ ያኔ ሃይማኖቱን ሳይታይ ዝም ብሎ ለፈጣሪና ፍጡራን በሚለው ወስደው ማለት ነው። ስለዚህ ረመዳን ደግሞ ለዚህ ጥሩ አጋጣሚ ነው። ሰውየው ጦም ውሎ ለራሱም ዱዓ ማድረግ ለሀገሩም ለቤተሰቡም ለህብረተሰቡም ዱዓ ማድረግ ያስፈልጋል። አካባቢያችን አማራ ክልል በትርምስ ውስጥ ያለ ቀጠና ነውና ይህንን ከዚህ ለመውጣት ሁላችንም በጸሎት መተሳሰብ መደጋገፍ ይኖርብናል ማለት ነው። ይህንንም ከዚህ እሳቤ ክፉ አጀንዳ ያላቸውን አላህ Subhanahu Wa Ta'ala ተው እንዲውላቸውና የተጀመሩ ልማቶችንም አላህ Subhanahu Wa Ta'ala እንዲያስቀጥልንና ከችግር ከረሃብም አላህ Subhanahu Wa Ta'ala እንዲያወጣልን ሁላችንም መማጸን ያስፈልጋል ማለት ነው። ክርስቶስ በእነዚያ ፈተናዎች አልፎ እስከ መስቀል ሞት ደርሶ አሸነፍ ስሎም ቀበርን ስሎ አብሮ ላይም ድንጋይ ነው ከምሮ በቃ እንዳይነሳ በቃ አስቸንድ አለቀ ብሎ ተፈጽሞ ባሉበት ሰዓት ነው ክርስቶስ ያንን መቃብር ፈነቃቅሎ የተነሳው። ስለዚህ ክርስቶስ ሁሉ ጊዜ አሸናፊ መሆኑን ስናምን እኛም በህይወታችን የሚገጥሙን ፈተናዎች፣ መከራዎች ማንኛውም በወቅቱ ያለው ችግር ሁሉ ወደ እግዚአብሔር ስንቀርብ እግዚአብሔር ማዳመጥ ስንችል ራሳችን ወደ ራሳችን መመለስ ስንችል እነዚህን ፈተናዎች መሻገር እንችላለን፣ ማለፍ እንችላለን። መከራ መጨረሻ አለው። ጨለማ በብርሃን ይተካል፣ ሞት በህይወት ይሸነፋል። ስለዚህ ሀገር በግጭት ቢሆንም በንስሐ በፍቅር በፍትህ በእግዚአብሔር መመለስ ዳግም ሊነሳ ይችላል ብዬ አምናለሁ። በተለይ የሁለቱ ቤተ እምነቶች ጾም በአንድ ላይ መሆን በረከት የሚያሰጥ እንዲሆን ሆኖ መጾም ነው እንጂ የኔ ጾም ይበልጣል በማለት ታይታና ሪፖርት በተሞላበት መሆን መቻል የለበት። መስማማትን፣ ፍቅርን ለሌላው ሊያስተላልፍ የሚችል አራያ የሚሆን ጾም ሰው ጾመ የሚባለው እንደው አራያ የሚሆን ስራ ድንቅ በጎ የሆነ አራያ የሚሆን ስራ እንደው በጎ ይህም አይሆን ይሽዳሽ ለክፋት አራያ የሆነ አለመስራት እውነተኛው ጾም በጎ ነገር ተይዞ የሚጾም ነው። ስለዚህ ሁሉም ሰው በጎ ነገር እየሰራ ይጾም። ማህበረሰቡ አብሮ ነው የሚኖረው።
ይሄ ማህበረሰብ ደግሞ በማህበራዊ ህይወት አብሮ የሚኖር አብሮ የሚበላ አብሮ የሚጠጣ ማህበረሰብ ነው። ስለዚህ ሁለቱም ጾም አብሮ ከገባ ሁለቱንም ጾም ሁለቱም ተቋሞች ሁለቱም ሃይማኖት ተከታዮች ይጾሟቸዋል። ስለዚህ የሚጋጭ ነገር የለባቸውም ማለት ነው። አንዱ ሲጾም አንዱ የማይጾም ሆኖ ቢሆን ከጎረቤት አንደኛው እየበላ አንደኛው እያረዳ አንደኛው እየተደሰተ አንደኛው ደግሞ እያዘነ እየጾመ እየጸለየ እንደ ተጽዕኖዎች እንዲቀርፍ ያደርገዋል ብዬ አስባለሁ። ሀበሻ ከወትሮ ጀምሮ ክርስቲያኑና እስላሙ ተሳስቦ ነው የሚኖረው። ያው አንዳንድ ጊዜና ይሄው ስልጣኔ እየተባለ በዚህ በሶሻል ሚዲያ ምናምን ያው የሶሻል ሚዲያን ነገር ለመጠቀም የሚጠቀሙ አካላቶች አንዳንድ ካልሆኑ በስተቀር በገጠር አካባቢ ተጂ እዚህ ባህር ዳር ራሱኛ ዘንድ ያሆነ እዚህ ባህር ዳር በተጨባጭ አንቺ ራስሽ የምታየው አንድ ሰው ሰርግ ቢያሰርግ ምንድነው የሚያደርገው? የክርስቲያኖች ዳስ አለ፣ ለክርስቲያኖች የሚሰጥ በሬ አለ፣ ማጣፈጫ ተብሎ ሙከት አለ የሚሰጥ አይደለም። አሁን ይሄ ምን ኖሮ ነው ያኔ እንደገና ደግሞ አሁን ገጠር ላይ ብታይ አብረው ያጭዳሉ፣ አብረው ያርሳሉ፣ አብረው ይጎለጉላሉ። ይሄ የህብረተሰብ ግንኙነትና ቤተሰባዊነት እንደውም የተዛመዱም አሉ፣ ወንድማማች አጎቶች ሁሉ አሉ። እና ይሄ የሰው ልጅ ቅድም ባልኩሽ የአዳም ልጆች ናቸው በተባለው እምነት ሊለያይ ይችላል። አላህ የፈለገውን ያቀናል፣ የፈለገውን አያቀናም። ይሄ ሌላ ጉዳይ ነው። ግን የሰው ልጅ እንደመሆናችን ይሄ በኢትዮጵያ ላይ በተለይ ያለ ነገር ነው። ያንን ነገር አሁን ይሄ ነገር መምጣቱ ራሱ ለኛ ሜሴጅ ሊኖረው ይችላል። ለኛ የሚሰጠው መልእክት አለው። ምንድነው? እናንተ የሆነው ቢሆን ማንንም ተጽዕኖ ቢያደርግባችሁ አንድ ናችሁ። አንድ ናችሁ ማለት ግን እምነታችሁ አንድ ነው ማለት አይደለም። ግን ስትኖሩ ተጣጥማችሁ አንዱ አንዱን ሳይበድል አብራችሁ መኖር አለባችሁ የሚል እንግዲህ ሰማያዊ መልእክት ይመስለኛል። አሁን ይሄ ሳይሆን በክርስትና የአብይ ጾም በእስልምና ደግሞ የረመዳንን ጾም በተከታታይ እንዲሆን አድርጎታልና ይህ ሁላችንም በየሃይማኖታችን ማለት ነው በጎ ማድረግን ሃይማኖት የማይለያቸው ነገሮችን በጋራ በመተባበር እንደ ሀገር ጸንተን መቆም ያስፈልገናል ማለት ነው። የሙስሊሞችም ጾም በዚህ ወቅት መሰለኝና ስለዚህ ሁሉም በትክክል ከፈጣሪ ጋር የምታረቅበት ጊዜ አድርጎ ከፈጣሪ ጋር ለመታረቅ ከወሰነ በትክክል እግዚአብሔር በአንድ ቀንም ነገሮች መለወጥ ይችላል። የጽኑ እምነት አለኝ በእግዚአብሔር ላይ። ስለዚህ በእግዚአብሔር አምነን ሁላችን በንጹህ ልብ ከጸለይን፣ ወደ እግዚአብሔር ከጮህን፣ ወደ እግዚአብሔር ካለቀስን፣ ቃሉን የምንሰማ ከሆነ ተፋቀሩን ያለው እግዚአብሔር መስቀል ላይ ያሳየው ትልቁ መልእክት ያ ነው። እንግዲህ እየገደሉት እያሰቃዩት እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ገዳዮቹ ማለት ነው። ሁላችንም ዛሬ ደግሞ ይቅርታ ልብ ካለን ለይቅርታ ዝግጆች ከሆን ይቅርታ ማሸነፉ ምንም ነገር የለም። ማንኛውም ነገር ይለወጣል። ሁላችን ልባችን ለይቅርታ ክፍት አድርገን በእውነተኛ ልብ ጾመን ከፈጣሪ ጋር ከታረቅ ያንን ነገሮች ሁሉ ይለወጣሉ። ትልልቆቹ አጽዋማት አብይ ጾምና ረመዳን ሰዎችን ወደ ንስሐ ወደ ሰላም ይጠራሉ። ይህም ደግሞ አገር እንዲረጋ ያደርጋል። ታዲያ ምእመኑ በጾም ወቅት የሚያሳያቸውን በጎ ምግባሮች የዕለት ተዕለት ተግባሩ ላይ እንደ ልምድ አድርገው ቢያስቀጥላቸው ግጭቶች ይከስማሉ፣ ሰላም ይሰፍናል፣ ሀገራዊ ልማት ይረጋገጣል። በዘር በሰፈር በመንደር ከማመን መጾም፣ በቋንቋ ከማመን መጾም፣ በተለያዩ እንዴ ክፋትን ከሚያመጡ ነገሮች መጾም ይህን ሊያደርግ ይገባል። ሌላኛው የሌላቸውን አሁን በተለይ በዚህ በጦርነቱ ምክንያት ለልጆቻቸው ማጥቀስ የተቸገሩ ልጆቻቸው ወደ ትምህርት ቤት መሸኘት የማይችሉ ለትምህርት ቤት ክፍያ የሌላቸው በተለይ ገጠራማው አካባቢ የትምህርት ቤቶች ተዘግተዋል። ሕፃናት የሚውሉበት በጣም በሚያሳዝን ሁኔታ ነው። የአሁኑ ጦርነት የሚቀጥለውን ትውልድና ዘመን ሁሉ እያበላሸ ከመሆኑ የተነሳ ትምህርት ቤቶቹ ሕፃናት የሚማርባቸው ሆነው እንዲቀጥሉ ማድረግ፣ በየመስሪያ ቤቱ ያለው የየመስሪያ ቤቱ ኃላፊ አገርን ሳይበድል እንደተቀመጠበት እና እንደ ሕዝብ እንደ ሰውነት ሞትን ሳይረሳ ቢሰራ መልካም። አገር ከሌለች ሁላችንም የለንም። እኛ ክርስቲያንም ቢሆን እስላምም ቢሆን ኢትዮጵያ አገራችን ናት። ማንም ሰው መጥቶ የሚነጥቀን ነገር የለውም እና ስለዚህ እንደ ሀገር ስናስብ ሁላችንም ምንድነው ስማችን ኢትዮጵያውያን ይባላል።
ሙስሊም ክርስቲያን ከሌ ካቶሊክ ምናምን የሚባለው ያ ሌላ ጉዳይ ነው። ስለዚህ እኛ አሁን የምናስበው እንደ ኢትዮጵያ ነው። ኢትዮጵያ ስንኖር ሁሉም ሃይማኖትን ማካሄድና መተግበር ይችላል። ለዛ ጉዳይ ሙስሊሙም እንደ ሙስሊምነቱ ዱዓ ማድረግ አለበት። ሀገሩን አላህ እንዲጠብቃት በሚሳተፍበት መሳተፍ አለበት፣ በልማቱ መሳተፍ አለበት። ክርስቲያኑም እንደዚሁ። ስለዚህ እኛ ያለችን አንዲት ሀገር ናት ዱንያ ላይ። ከዛ በኋላ በሷ በኩል ነው ወደ ጀነት የምንሄደው። ሁላችንም ስንቀበር አሁን ይሄ ሙስሊም ነው ይሄ የሚባል ነገር የለም። ኢትዮጵያውያን ነው ኢትዮጵያ ላይ ይቀበራል። የኛ ሀገር እኮ ብዝሃ ሃይማኖትን ብዝሃ ብሔርን የምታስተናግድ አገር ናትና ለሁላችንም የምትበቃ አገር ናትና መሸሻ መጠጊያ ረሱላህ ሰለላሁ ዐለይሂ ወሰለም ያደረጓት የመጀመሪያው ስደት የሁለተኛው ስደት ወደ ሀበሻ ናትና ረሱላህ ሰለላሁ ዐለይሂ ወሰለም ከሌሎች አገሮች ወደ ሀበሻ ተሰደዱ። እዛ ውስጥ ፍትሃዊ የሆነ መሪ አለና ይሄ ለዓለም ፍትሃዊ መሆናችንን የምናመለክትበት ነውና እንደ ሀገር ጸንተን እንድንቆም መሪዎቻችንን በመታዘዝ የተጀመሩ ሀገራዊ ፕሮጀክቶችን በማሳለጥ የበኩላችን ድርሻ ማድረግ ይጠበቅብናል። ማለት እንደ ግለሰብ ማድረግ ያለብን ከልብ ከእግዚአብሔር ጋር መታረቅና መጸለይ ያስፈልጋል። ክርስቶስ ያለው ምንድነው? ሁለትና ከዛ በላይ ሆናችሁ በምትገኙበት ቦታ ሁሉ እኔም እገኛለሁ ያለው። ስለዚህ የሁለትና ከዛ በላይ ሰው ጸሎት እግዚአብሔር በለጠ አብሮ ተገኝቶ ክርስቶስ እንደምሰማ ይናገራል። መንግስትም እንደ መንግስት ታጥቀው በሌላ ቦታ ያሉ ወንድሞቻችን ተነጋግረው ውይይትን ቅድሚያ ሰጠው መነጋገር፣ እንደ ወንድም መመካከር፣ እንደ እህት መመካከር ይሄን እንዲያደርጉ እንደ አንድ ምእመን ይሄን አስተላልፋለሁ። ያንዳንዱ ምእመን በቀኖናው መሰረት በትክክል መጾም፣ መጸለይ፣ ቀኖናውን መፈጸም ለዚች ሀገር ትንሣኤ መፋጠን የራሱ ታላቅ አስተዋጽኦ ይኖራል። መልስ የሚያሰጥ ጾም እንዲሆን ሁላችንም እያንዳንዳችን ዝግጅት አድርገን ስነ ልቡናችንን አዘጋጅተን ከመራብ የወጣ መልስ የሚያሰጥ ጾም እንድናደርግ እንደው በዚሁ አጋጣሚ እንደ ቤተክርስቲያን ልጅነቴ መልእክት ማስተላለፍ ፈልጋለሁ። ሁላችንም ጾመን ለማበርከት ያብቃን በያለንበት ደረጃ ሆነን። ሶሻል ሚዲያ የሚባለው አለ ያመጣብን መጥፎ ነገርም አለው ኸይርም አለው። በረመዳን የሚገኙትን ነገሮች እንዲያሰናክለንና እንዲያይነጥቀን መጠንቀቅ አለብን ነው ማለት ለሙስሊሙ ህብረተሰብ። በውጭ ሀገር የምትመለከቱን እንግዲህ ይሄንን ነገር በጥሞና አድርጋችሁ እናንተም እንድትጠቀሙበትና እናንተም ቤተሰብ ያለውም በዚህ በሀገራችን የተቸገሩ ካሉ እነሱን በዚህ በረመዳን አጅር እንድታገኙ ማስፈጠርና የሚያስፈልጋቸውን ማሟላት ማቋቋም ሁሉ ያስፈልጋል ነው ማለት ኢንሻአላህ።